አንዳንድ የውስጥ ደዌ በሽታዎች እንዲሁም ጥራታቸውን ያልጠበቁ ቅባቶችና ሜካፖች ብጉር ሊያስከትሉ ይችላሉ። የተለያዩ ብጉርን ይከላከላሉ ተብለው በየፋርማሲውና በየሱቁ የሚሸጡ ሳሙናዎች እንዲሁም ንጽህና መጠበቂያዎች አሉ። ነገር ግን ሁሉም ሰው የብጉር መንስኤው ካልታወቀ በስተቀር እነኚህን መጠቀም የለበትም። ብጉር ከተለያዩ የውስጥ ደዌ በሽታዎች ጋር ሊያያዝ ስለሚችል መጀመሪያ የብጉር ሂደቱን የአበቃቀል ሂደቱን እንዲሁም ደግሞ የብጉር መንስኤውን ማወቅ ያስፈልጋል። ለመሆኑ ብጉር እንዴት ነው የሚወጣው? እነሱንስ ለመከላከል ምን ማድረግ አለብን? እንዲሁም ቀለል ላሉ እንዲሁም ደግሞ ከባድ ለሆኑ የብጉር አይነቶች የሚመከሩ የቅባት አይነቶች እንዲሁም ሕክምናዎች ምንድን ናቸው? ሰላም እንዴት ናችሁ? ጤና ቤተሰቦች ሰላም ነው ወይ? ዛሬ ስለ ብጉር እናያለን። ብጉር ከምን ይመነጫል? የብጉር አበቃቀል ወይንም የብጉር የአፈጣጠር ሂደቱ ምን ይመስላል? ብጉር ሰውነታችን ላይ እንዲወጣ የሚያደርጉ መንስኤዎች ምንድን ናቸው? እንዲሁም ደግሞ በህክምናም ሆነ በራሳችን ልናደርጋቸው የሚችለው ለብጉር መፍትሄ የሚሆኑ ነገሮች ምንድናቸው የሚለውን እናያለን። እስከ መጨረሻው አብራችሁን ቆዩ። አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ሼር እና ላይክ በማድረግም ለሌሎች እንዲደርስ አድርጉ። እንግዲህ ብጉር ቆዳችን ላይ እንደሚወጣ እናውቃለን። ቆዳችን ስንት ሌየር አለው? ሶስት አይነት ደረጃዎች አሉት። ሶስት ደረጃዎች አሉት የቆዳችን ራሱ ማለት ነው። ብጉር እንግዲህ የሚያጠቃው የመጀመሪያውና ሁለተኛውን ነው ማለት ነው። ብጉር ከምን ይነሳል ካል እንግዲህ ብጉር የሚያጠቃው ይሄ የቆዳችን አካል ነው ብለናል። የቆዳችን ደግሞ ውስጡ ምን አሉት? እነኚህ ፀጉር ዘለላዎችን የሚያበቅሉ ሄር ፎሊክል ሴሎች የሚባሉ አሉ። እዛ ስር ደግሞ ለቆዳችን ወዝ የሚሰጠውን ሴበም የሚባለውን የቆዳ ወዝ የሚያመርቱ ሴባሸስ ግላንድ ወይንም ይህን የቆዳ ወዝ የሚያመርቱ ቆዳችን ስር ያሉ እጢዎች አሉ። እነኚህ እጢዎች እንግዲህ ይህንን ወዝ ወይንም ሴበም የሚባለውን አምርተው ወደ ላይ ይሄ ሴበም ወደ ላይ በሚወጣበት ጊዜ ከላይ ያለው የቆዳ ሽፋን ከተዘጋ ይሄ ፈሳሽ ወደ ወዝ ማለት ነው ወደ ቆዳ መውጣት ካልቻለ ምን ማድረግ ይችላል? ከስር እያበጠ ይመጣል። ይሄ በመጠራቀሙ እያበጠ ይመጣና እዛ አካባቢ ያሉ የቆዳ ህዋሳት የሞቱ የቆዳ ህዋሳትም እዛ ውስጥ በመጨመር ይበከላል። በዚህን ጊዜ በአካባቢው ላይ ምን ይመጣል? የቆዳ መቆጣት። በአካባቢው ላይ መቆጣት ያስከትላል። እንዲሁም ደግሞ ይሄ እብጠት ወደ ላይ ይወጣል ማለት ነው። አንዳንድ ጊዜም ደግሞ ተጨማሪ ኢንፌክሽን በመፍጠር ቀይ እንዲሁም ደግሞ እጅግ ህመም ያለው ብጉር መሳይ ነገር ቆዳችን ላይ ልናይ እንችላለን። ስለዚህ የብጉር መፍትሄው ወይንም የብጉር መምጫ ምክንያቱም እነኚህ ሴባሸስ ግላንድ ወይንም ሴበም የሚባለው የቆዳ ወዝ ወደ ላይ መውጣት በሚያዳግትበት ጊዜ ይሄ እብጠት ወይንም ብጉር የምንለው የቆዳችን ላይ የሚወጣ እብጠት ይከሰታል ማለት ነው። እንግዲህ ቆዳ ከነኚህ ሶስቱ ሌየር ነው። ብጉር በምክንያት ሊፈጠር ይችላል ነው። ለብጉር አምጪ ምክንያት የሚሆኑ ነገሮች ብዙ አይነት ምክንያቶች አሉ። እኛ መለወጥ የምንችላቸው እንዲሁም ደግሞ በተፈጥሮ አንዳንድ በሽታዎች አሉ። ለምሳሌ ብዙ ጊዜ ሴቶች ላይ ፖሊሲስቲክ ኦቫሪያን ሲንድሮም ወይንም PCOS የሚባል አለ። ይሄ የሴቷ እንቁላል እጢ ማለት ነው። የሴዳ ኦቫ ወይንም ኦቫሪ የምንለው የእንቁላል እጢ የወንዴ ሆርሞን ወይንም ቴስቶስትሮን የሚባለውን የወንዴ ሆርሞን በብዛት በሚያመርትበት ጊዜ ሴቷ ላይ ጫና ሊያስከትል ይችላል። ይሄ ሆርሞንም ምን ሊያስከትል ይችላል? አገጭ አካባቢ ሴቶች ላይ ብጉር እንዲወጣባቸው ሊያደርግ ይችላል። እንዲሁም ደግሞ ለተከታታይ ወራት የወር አበባ መቅረትም ሊያስከትል ይችላል። ሌላው ደግሞ በጉርምስናና በጎረዳነት ጊዜ ብጉር ብዙ ጊዜ ሊታይ ይችላል። በምክንያት ነው። ይሄ በሆርሞኖች ለውጥ ምክንያት ነው። ይሄ ቴስቶስትሮን የሚባለው በተለይ ሆርሞን ቆዳችን ላይ ይሄ ሴበም ወይንም ይሄ የቆዳ ወዝ በብዛት እንዲመረቱ ስለሚያደርግ በጉርምስናና በኮረዳነት ወቅት ብዙ ጊዜ ብጉር ይከሰታል ማለት ነው። ይሄ ሁለተኛው ምክንያት ነው። ሌሎች ነገሮች ደግሞ እንዲሁም ጤነኛ ቆዳ ኖሮንም ሌሎች ምክንያቶች ሊያመጡት ይችላሉ። እሱን እናያለን ማለት ነው። ነገር ግን አንዳንድ የህብረተሰብ ክፍሎች ላይ ብጉር ከወጣ ከፍተኛ ጥንቃቄ መደረግ አለበት። እንዲሁም አፋጣኝ ሕክምና ያስፈልጋል። ለምሳሌ ከ1 እስከ 7 ዓመት የሆኑ ህፃናት ላይ ብጉር የሚወጣ ከሆነ ይሄ ሕክምና ያስፈልገዋል ማለት ነው። ሕክምና ያስፈልገዋል። ይሄ ተራ የሆነ የሆርሞን ለውጥ ምናምን ላይሆን ስለሚችል ወደ ሕክምና ጣቢያ ወስደን ልናሳያቸው እንችላለን ማለት ነው። ሌላው ብጉር ኢንፍላማቶሪ ሊሆን ይችላል ወይንም ህመም ያለውና ህመም የሌለው ሊሆን ይችላል። ህመም ያለው ብጉር የሚከሰተው በምክንያት ነው። ቅድም እንዳልኳችሁ ይሄ ሴበም ወይንም የቆዳ ወዝ ወደ ላይ መውጣት በሚያዳግትበት ጊዜ እያበጠ ይመጣል። እዛ ውስጥ ተጠራቅሞ እያበጠ ይመጣል። ይሄም ቆዳ አካባቢ ምን ይሆናል? በተለያየ ሴሎች ወይንም በተለያየ ቆዳ ህዋሳት በመበከል
ቁጣ ያስከትላል። ቁጣው እያበጠ ሄዶ ቀይ የሆነ ብጉር ሰውነታችን ወይም ቆዳችን ላይ ልናይ እንችላለን። ሲነካካም ምን ይሆናል? ሲነካካም ብዙ ጊዜ ህመም ይኖረዋል ማለት ነው። ስለዚህ በብዙ ምክንያቶች በእድሜ ጋር ከተያይዞም ሊከሰት ይችላል። ነገር ግን ብዙ ጊዜ እድሜ እየጨመረ ሲሄድ የብጉር መውጣት መጠኑ ይቀንሳል። ምክንያቱም የቆዳ የወዝ አምራች እጢዎች በዛን ጊዜ እድሜ እየጨመረ በሄደ ቁጥር እየተዳከሙ ይሄዳሉ። ስለዚህ የፈሳሽም ብዙ አይመረትም። ስለዚህ እድሜ እየጨመረ በሚሄድበት ጊዜ የብጉር መብቀል ሂደቱም እያነሰ ይመጣል። አብዛኛውን ብጉር ምንድነው በራሱ ጊዜ እድሜ ሲጨምር እየተወ የሚመጣ ነው፣ ከአንዳንድ የብጉር አይነቶች ውጪ ማለት ነው። ስለዚህ ምንድነው ምክንያቶቹ? ብዙ ጊዜ አነሳሽ ምክንያቶቹ ምንድነው ስንል ይሄ ቆዳ ላይ የሚነካኩ ቆዳችን የሚነካኩ ነገሮች ለምሳሌ ማስክ፣ አንሶላ፣ ሻሽ የመሳሰሉ ነገሮች ጽዳታቸው በተገቢ ሁኔታ ካልተጠበቀ ምን ይሆናል? እዚህ ላይ ያሉ ቆሻሻዎች ቆዳ ላይ በመለጠፍ ይሄ ሴበም ወይንም የቆዳ ወዝ ወደ ላይ እንዳይወጣ በማድረግ ብጉር እንዲከሰት ሊያደርጉ ይችላሉ። ሌላው ነገር ደግሞ በተፈጥሮ ወዛማ የሆኑ ሰዎች በተፈጥሮ ቆዳቸው በጣም ወዛማ የሆኑ ሰዎች ብዙ ጊዜ ብጉር ይከሰትባቸዋል። ምክንያቱም ይሄ ሴበም ወይንም የቆዳ ወዝ የሚያመጣው ፈሳሽ በብዛት ስለሚመረት ለብጉር ሊያጋልጣቸው ይችላል ማለት ነው። ሌላው ነገር ደግሞ ወተትና ቅባታማ ምግቦች፣ የወተት ተዋጽኦች፣ ቅባታማ ምግቦችም ብዙ ጊዜ ብጉር ሊያስከትሉ ስለሚችሉ ይሄም ምክንያት ሊሆን ይችላል። ስለዚህ ምን ማድረግ አለብን ነው? ብጉርን ለመከላከል ምን ማድረግ አለብን? ወደ ሕክምናው ከመሄዳችን በፊት መከላከያውን ሌላው ነገር የመጀመሪያው ወዛማ የሆኑ ሰዎች ቅባቶችን ባይጠቀሙ፣ በተለይ ይሄ ፈሳሽ እንደ ቫዝሊን ያሉ ቅባቶች የሚጠቀሙ ከሆነ የወዝ ፈሳሽ ወደ ላይ እንዳይወጣ ስለሚከለከለው ብጉር ወይንም ይሄ የብጉር እብጠት ሊከሰትባቸው ስለሚችል ወዛማ ሰዎች ብዙ ጊዜ ቅባትን ባይጠቀሙ ይመከራል። ሌላው ነገር ደግሞ ብጉር አንዳንድ ሽፍታዎች ከወጡ በኋላ እነሱን አለመነካካት። እነሱን በምንነካካበት ጊዜ ራሱ ሊድን የሚችለው ይሄ ብጉር ምን ይሆናል? አካባቢው ላይ ወደ ጎን ይሄ ፈሳሽ የተጠራቀመ ወደ ጎን በመፈንዳት ቁጣን በማስከተል እንዲሁም በመበከል ከፍተኛ ህመም ያለው እንዲሁም የተባበሰ ብጉር ሊያስከትልብን ስለሚችል ጥቃቅን ሽፍታዎች ሰውነታችን ላይ ስናይ ባነካካቸው ይመከራል ማለት ነው። እና ብስጭት እና ጫናም ምክንያት ሊሆኑ ስለሚችሉ ይሄንን መቀነስ ነው። ብስጭትና ጫናም ስትረስ ለብጉር መውጣት ምክንያት ይሆናል። እንዲሁም ደግሞ እንቅልፍ ማጣት። ስለዚህ በቂ እንቅልፍ ማግኘት አስፈላጊ ነው። እንቅልፍ ማጣትም ሌላው ዋነኛ ከሚባሉት የብጉር መንስኤዎች አንዱ ነው። ሌላው ደግሞ ሲጋራ ማጨስ። ሲጋራ ማጨስም ይሄ ሴበም የሚባሉትን ኖርማሊ ሆርሞን ድረስ የማዛነባት ሂደት ስላለው ሲጋራ ማጨስ አይመከርም። እንዲሁም ደግሞ ለጨረር አለመጋለጥ፣ በተቻለ መጠን ለጨረር አለመጋለጥ ያስፈልጋል። የተለያዩ ሰንስክሪን ወይንም የተለያዩ ጨረር ሊከላከሉ የሚችሉ መድኃኒቶች አሉ። ጥራት ያላቸውን መርጠን መጠቀም ይኖርብናል ማለት ነው። ስለዚህ ሕክምናው ምንድነው? ለተባባሰ ብጉር እንዲሁም ደግሞ ለአነስተኛ ሽፍታ ይለያያል። ለአነስተኛ ሽፍታ እንደ ሳሊሳይሊክ አሲድ ወይንም ኤስኤ የሚባሉ መታጠቢያዎች አሉ። እነሱም በቀን 1 እስከ 2 መታጠብ በእነኚህ መታጠቢያዎች ሳሊሳይሊክ አሲድ ይሄ ከላይ ያለውን የቆዳ ደብሪስ ወይንም ቆዳ ላይ ተጠቃሚ ቆሻሻ ሪሙቭ ማድረግ እና የቆዳን ቀዳዳዎች የመክፈት አቅም ስላለው ኤስኤ የሚባለው የተጻፈባቸውን የቆዳ መታጠቢያዎች መጠቀም እንዲህ ደግሞ ቤንዞይል ፔሮክሳይድም ይመከራል። ይሄንን በቀን 2 በዚህ ቤንዞይል ፔሮክሳይድ በመጠቀም መታጠብ እጅግ አስፈላጊ ነው ማለት ነው። ሌላው በጉርምስና ጊዜ የሚጀምረው ብጉር ብዙ ጊዜ ከጠፋ በኋላ ተመልሶ የመምጣት እንዲሁም ደግሞ የማበጥ እንዲሁም ምግብ ላይ ማስከተል አለው። እነኚህ ምልክቶች ከታዩ ማለት በጉርምስና ጊዜ ጀምሮ ሌላም ጊዜ ተመልሶ መጥቶ እንዲሁም ደግሞ መግል የመቅላት የማመም ነገር ካለው ይሄ ሕክምና ስለሚያስፈልገው እንዲሁም ከሌሎች የውስጥ ደዌ ችግሮች ጋር ሊያያዝ ስለሚችል ወደ ሕክምና ተቋም መሄድና መታየት ያስፈልጋል ማለት ነው። ከፍ ያለ ብጉር ከሆነ ደግሞ የብጉር ደረጃው ደግሞ በጣም ከሽፍታ ከፍ ያለ በጣም ከሆነ የተለያዩ ክሬሞች አሉ። እንደ ትሬቲኖይን እንደ ሴታፊል የመሳሰሉ ክሬሞች ይጠቀማሉ። ሌላው ደግሞ በጣም ከዚህ ከፍ ያለ የብጉር አይነቶች አሉ። እጅግ በጣም ፊትን በጣም ሊያበላሹ የሚችሉ የብጉር አይነቶች አሉ። ይሄ እንደ አይሶትሬቲኖይን የሚባለውን መድኃኒት ብዙ ጊዜ ጥቅም ላይ ይውላል። ነገር ግን ይሄ መድኃኒት ሳይድ ኢፌክቱ እጅግ ከፍተኛ ነው። ሳይድ ኢፌክቱ እጅግ ከፍተኛ ከመሆኑ የተነሳ መጠቀም ያለባቸው እርግዝና ላይ የሌሉ ሴቶች ናቸው ወይንም ከእርግዝና ከ3 ወር በኋላ ነው። ምክንያቱም ጽንስ ላይ ብዙ ጊዜ ጉዳት የማድረስ አቅም ስላለው ብዙ ጊዜ አይመከርም። ነገር ግን
እጅግ ከፍተኛ የሆነ ብጉር፣ መድማት፣ ኢንፌክሽን፣ እብጠት፣ ህመም ከፍተኛ ያለው የብጉር አይነት ከሆነ በሕክምና ሊታዘዝ ይችላል። ነገር ግን ይሄን መድኃኒት እየወሰዱ በዚህ መድኃኒት በሚወስዱበት ጊዜ እርግዝና እንዲፈጠር አይመከርም። እርግዝናው ከ3 ወር ከወለዱ ከ3 ወር በኋላ ነው ይሄ መድኃኒት መጀመር ያለባቸው። ካልሆነ ደግሞ ጀምሮ ይሄ መድኃኒት ካለቀ ሙሉ በሙሉ ከደም የሚወገደው በ3 ወር ስለሆነ ይሄ መድኃኒት ከጨረሱ ከ3 ወር በኋላ ነው እርግዝና ሊፈጠር የሚገባው ማለት ነው። ስለዚህ እነኚህን በማድረግ መከላከል እንችላለን ማለት ነው። ብጉር እንግዲህ እንደየሁኔታው ሊለያይ ይችላል። እንደየቆዳችን አይነት ወዛማ ቆዳና ደረቅ ያለ ቆዳ ያላቸው ሰዎች ላይ የመከሰት እድሉ ይለያያል። ስለዚህ ይህንን ማወቅ ይኖርብናል ማለት ነው። ስለ ብጉር መንስኤዎች፣ መከላከያና እንዲሁም ደግሞ ሕክምናዎች በቂ መረጃ አግኝታችኋል ብዬ አስባለሁ። ኮመንት ላይ ጥያቄ ካላችሁ ተጨማሪ አይዲያም ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ለሌሎችም እንዲደርስ ሼር እና ላይክ አድርጉ። ቀጣይ ደግሞ በሌላ ጤና ነክ መረጃ እንገናኛለን።